በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የአምስተኛውን ቀን ትምህርት እንጀምራለን። የዳዊት መዝሙር 145 ቁጥር 8 ላይ ያለውን በጸሎት መንፈስ ሆነን እናነባለን። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ሁሉን የያዝ ሁሉን የምትገዛ ጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ይንገስ ሳይሉ የነገስክ፣ ይደሎ ሳይሉ በመንበር ያለ ያለማንም ይሁንታ በስልጣን የገነንክ፣ ያለ ረዳት የፈጠርክ፣ ያለ አጋዥ የምትመግብ እግዚአብሔር በሰማይና በምድር ስልጣን፣ ጌትነት፣ ኃይልም ችሎታ ገንዘብህ ነውና የባህሪ ሀብት ነውና በእውነት እናመሰግንሃለን። በዙሪያችን ብዙ ሰራዊት ቢከማች፣ ቀይ ባህር ከፊታችን፣ የፈርዖን ሰራዊት ከኋላችን አጣብቂኝ ውስጥ ቢከተን ከነደደው ታወጣለ፣ ከንፍርም መሃል ታድናለ። አንተ ለማዳን ምክንያት አያሻህም፣ ስታድን ታድናለ። ችሎታህን የሚቋቋም ችሎታ፣ ጥበብህን የሚረታ ጥበብ፣ ፍርድህን ይግባኝ የሚጠይቅበት ዳኝነት የለምና በሰማይና በምድር ክብር ምስጋና ለአንተ በእውነት እናቀርብልሃለን። በዘመናት ብዙዎች ነበሩ አንቱ የተባሉ የከበሩ የገነኑ፣ ስማቸው ሲጠራ እንኳን ሰው ቅንጭብ የሚያረግድላቸው ብዙዎች ነበሩ። ዛሬ ግን እነርሱም የሉም፣ ስማቸውም ተረስቷል፣ መኩሪያ ቤታቸውም ፈርሷል። ሟቾች ብቻ ሳይሆን ገዳዮችም ሙተዋል። አንተ ግን ሕያው ሆነ ዛሬም በመንበርህ አለህና እናመሰግንሃለን። እውቀትህ ከአዋቂዎች ይልቅ የተደነቀ፣ ልብና ኩላሊትን የምትመረምረው፣ ስለ ገሌ ስለ ገሊት ማንም እንዲነግረህ የማያሻህ፣ በልባችን ያለውን ሐሳብ ከመታሰቡ በፊት የምታውቅ እግዚአብሔር በዘላለም ምሕረትህ ስለጠለልከን፣ አውቀህ ስላልተጸየፍከን፣ ጓዳው፣ ልብሱ፣ ጣራው፣ ግድግዳው አንተን አይሸፍንህም። ሁሉን ታየዋለህ፣ ኑሯችንን ታውቀዋለህ። እያወቅክ የምትወደን፣ እያየህ ተስፋ የምታደርገን አንተ አምላካችን እውነተኛው ወዳጃችን ስለሆንክ በእውነት እናመሰግንሃለን። ብዙዎች እኔ በልጥ እያሉ ይወዳደራሉ። ነገር ግን ሁሉም በጠባብ ሳጥን ተቆልፎባቸው ወደ ቀብር ይወርዳሉ። እኖራለሁ ብለው ድንበር ይገፋሉ፣ የድሆችን ቤት ይወርሳሉ። እኖራለሁ ብለው ጠላቶቻችን የሚሏቸውን ለመጨረስ ቆርጠው ይነሳሉ። ሁሉ ኃላፊ ነው፣ አንተ ግን ጽኑ ነህና በእውነት ጌታችን ሆይ አንተን ማመን ትርፍ፣ አንተን ማለትም ዋጋ አለውና
በሰማይም በምድርም ክብር ምስጋና ለአንተ እናቀርብልሃለን። ጌታ ሆይ በእውነት አለ፣ በዙፋንህ አለ፣ በመንበርህ አለ፣ በመቅደስህ አለ፣ በችሎታህ አለ፣ በስልጣንህ አለ፣ በእዘዝህ አለ። ዛሬም የሐሰተኞች አንደበት ፍርድህን አያስትህም፣ የሐሰት ምስክሮችም ዳኝነትህን አያበላሹትም። አንተ በሰው ዓይን አታይም፣ አንተ በሰው ጆሮ አትሰማም፣ አንተ በሰው ልብ አትመዝንም። የራስህ መለኪያ ያለ፣ ዓይኖችህ የጠሩ፣ ጆሮህ የማይስት፣ ልብህ የዘላለም ብርሃን ነው። ጌታችን ሆይ በእውነት እናመሰግንሃለን። የሕይወታችንን ማለዳ ገና ስለ ራሳችን ምንም ያልተረዳንበትን ወራት በእናት እቅፍ ውስጥ ሆነን ጡት በምንለምንበት ዘመን ለእኔ ሁኑ ብለህ የማይፈለገውን ማንነት የፈለግክ እግዚአብሔር፣ ልታድነን ማልደህ የወጣ እስከ ሰርክ ያታከትንህ እግዚአብሔር፣ ዛሬ ተገኝተን በቤትህ አለን። ይኸው ወግ ደርሶን ቃልህን እየሰማን ነው። ይሄ በእውነት ለአንተ ደስታህ ነው። እኛ በአንተ መደሰት ብቻ አይደለም፣ አንተ በእኛ ደስ ይልሃልና ጌታችን ሆይ እንኳን ደስ ያለህ እያልን እናመሰግንሃለን። የተወደድከ አምላክ እግዚአብሔር ሆይ ከሺህ ጭፍራ ይልቅ የምታስጥል አንተ ነህ። ዘመድ አዝማድ ከቦት ሞት የሚነጥቀው ብዙ ጎበዝ አለ። አስታማሚዎችን ሁሉ ጥሶ፣ አካሚዎችን ሁሉ ጥሶ፣ ጠባቂዎችን ሁሉ ጥሶ፣ የእናትን ንቁ ዓይን ጥሶ ሞት ይወስዳል። አንተ ግን ሞትን የምትጋርድ የእውነት ጋሻ ነህ። ለመቃብራችን ትንሣኤ፣ ለውርደታችንም ክብር፣ ለመጨረሻችንም መጀመሪያ የምትከፍል አንተ ነህ። ጌታችን ሆይ ልባዊ ምስጋናችን ከምድር እስከ አርያም ለአንተ በእውነት ይድረስህ። ጌታችን ሆይ እምንተኛው እኛ የማትተኛ ጠባቂ አለህን። እምንዘናጋው እኛ ንቁ አባት አለህን። የምናጣው እኛ ባለጠጋ ጌታ አለህን። ጸጋህን የሰፈርክልን በእኔ ትኖራላችሁ ብለህ ይህንን አስፈሪ የሕይወት ጉዞ ያደፋፈርከን ጌታ፣ በእውነትም እናት ከረዳችው፣ አባት ከደገፈው፣ እህት ወንድም ጋሻ ከሆኑት ይልቅ አንተ አምላክ የሆንከው በለጠ፣ አበበ፣ አየለ፣ ከበደ፣ አቻ የለሽ ሆነ። ጌታችን ሆይ አሉ ከሚባሉት በላይ ነህ፣ ይደርሳሉ ከሚባሉት በላይ ፍጡነ ረድኤት ነህ። በእውነት እናመሰግንሃለን። እናደርጋለን ብለው ብዙዎች ተስፋ ሰጥተውን ነበረ። እንኳን ሊያደርጉ ተስፋ የሰጡትንም ነገር ረስተውታል። ቃልህና ተግባርህ የማይለያዩብህ፣ ተናገርክ ማለት አደረክ፣ አደረክ ማለት ተናገርክ የሆንክ እግዚአብሔር፣ በእውነት እኛ ተስፈኞች፣ እኛ ስደተኞች፣ እኛ ተጠባባቂዎች ዛሬም በቤት ሆነን እንጠብቀሃለን፣ በመቅደስህ እናገኘሃለን፣ እናምናለን። ጌታችን ሆይ በእውነት ተመስገን ስለ ቸርነትህ። የኑሮ ጭፍራ፣ የኃጢአት ጭፍራ፣ የሱስ ጭፍራ፣ የጠላት የተቃዋሚ ጭፍራ ለተነሳበት ሁሉ ዛሬ መድኃኒት፣ መጋረጃ፣ መዳኛ፣ መሸሸጊያ፣ ምሽግ እንድትሆነው እንጸልያለን። ለባሪያዎች ጸጋህን አፍስስልን። ከየት ታመጣዋለህ የማትባለው ጌታ ክፍተታችንን በጸጋህ ሙላው። ጓዳችንን ተመልከተው፣ ኑሯችንን ቃኘው። አቤቱ ሆይ ዳሰን። ጓዳችን ይፈወስ፣ ሕይወታችን ይፈወስ፣ ልባችን ይፈወስ።
ያረገዘው ልባችን ዛሬ ባንተ ይገላገል። ጌታ ሆይ ሁል ጊዜ በሚሰብር ዜና ውስጥ የምታልፈውን ይችን ዓለም ጭንቀት የበዛባቸውን የሰው ልጆችን በዓይነ ምሕረት አቤቱ ተመልከት። ነው ያልነው ሁሉ አይደለም ሲሆንብን እንደነግጣለን። ጌታችን ሆይ ስለ አንተ መስክረን ግን አናፍርምና ሁልጊዜ ስምህ ምስክሮች አድርገህ አቁመን። አምላካችን ሆይ ላዘኑ፣ ልባቸው ለከዳቸው፣ ፍርሃት ብርድ ሆኖ ለሚያንቀጠቅጣቸው ዛሬ ይሄ ቃል ይድረሳቸው። በሰማያዊ በምድራዊ በረከትህ አቤቱ ባርከን። እኔን ባሪያህን፣ እነዚህን ባሪያዎችህን በደል ኃጢአታችንን ሁሉ በቀራንዮ አደባባይ በፈሰሰው በንጹሕ ደምህ አቤቱ እጠብ። ኦርቶዶክሳዊት ሃይማኖታችንን አቤቱ አጽናልን። የቤተ ክርስቲያን ደጆች በምሕረት እንዲከፈቱ አድርግልን። የመፈራረድ ዘመንን አቁመህ የመቀባበል ዘመንን አምጣልን። ጌታ እግዚአብሔር ሆይ እስከ መምጣት ቀን ድረስ እንደዚህ አጽናን። አንተን በመተረክ አንተን በመስማት አንተን በመኖር አቤቱ አጽናን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ሁሉ ዛሬ ገደሉን ሜዳ አድርግላቸው። ሸለቋቸውን በጸጋህ ሙላው። የጠቆረባቸው ሰማይ ይፍካላቸው። በኑሯቸው የማይጠልቅ ፀሐይ ይውጣ። የሃይማኖት መቅረዛቸው ከዘመን ዘመን ያብራ። ሀገራችን ኢትዮጵያን ሕዝቧን እንድታስብ በልዩ ልዩ ስፍራ ያለውን ጦርነት እንድታረግብልን፣ በአማራ ጠቅላይ ግዛት፣ በኦሮሚያ ጠቅላይ ግዛት ያለውን የሰው ልጆችን ሞት በቃ እንድትልልን፣ አንድነትን እንድታጸናልን አቤቱ እንማጸናሃለን። ስለ ቸርነትህ ገዳይም ሟችም ሁሉም ኢትዮጵያዊ የሆነበትን ታሪካችንን ፈውሰው። መካሰስን፣ መወነጃጀልን፣ መጠቋቆምን እሱ ነው እሷ ነች መባባልን ሁሉ በንስሐ መንፈስ አቤቱ ለውጠው። ወደ ልቦናችን መልሰን በማስተዋል ባለጠጎች አድርገን እኔን ባሪያህን እነዚህን ባሪያዎችህን በሰማያዊ በምድራዊ በረከትህ አቤቱ ባርከን። ያንተ የሆነው በጎ ነገር ሁሉ አቤቱ አይለፈን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል የሚል ነው። በእውነት ከጥበብ የሚልቅ ጥበብ የእግዚአብሔርን ቃል ማሰስ ነው። አባቶቻችን የእግዚአብሔርን ቃል ለመማር ከወላጆቻቸው ቤት የፈቃድ ስደተኛ ሆነዋል። ከአማረ ቤት ወጥተው ውሻ እንኳ በማያድርበት ታዛ ስር አርፈዋል። ትኩስና የከረመ መቃብርን ተንተርሰው ኑረዋል። መናኝ ሆነው በረሃብ በስቃይ በእንግልት አልፈው ከጥቁር ውሻ ጋር ታግለው ብሉያትን ሐዲሳትን ተምረዋል። የእግዚአብሔር ቃል ዋጋ ቢከፍሉለት ዋጋ የሚሰጥ ነው። ከጥበብ ሁሉ የሚበልጥ ጥበብ የእግዚአብሔርን ቃል ለመስማት መታደም ነው። የእግዚአብሔርን ቃል አለመናገር ቅር ይላል። ቃሉን አለመስማት ምንድነው የጠፋብኝ እስክንል ድረስ የህይወት ቅሬታ ውስጥ ይከታል። ቀድሞ እንዲህ አልነበርንም፣ ዕውሮች ነበርን፣ የሚበጀንን ነገር መለየት አንችልም ነበረ። ዛሬ ግን እግዚአብሔር ጥበበኞች አድርጎን የቃሉን ረሃብ አሳድሮብን ይሄው ከሰፊው ገበታ ሊያጠግበን
እርሱ የማዕዱ ጌታ ሆኖ ሊያገለግለን ተሰይሟል። ስለዚህ ቀን በእውነት እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ዕውሮች የተባሉ እነማን ናቸው? ጥበበኞች ይደረጋሉ ተብለው ኪዳን የተገባላቸው እነማን ናቸው? ዛሬም ካቆምንበት እንቀጥላለን። ዕውሮች የተባሉ አላዋቂዎች ናቸው፣ ሞኞች ናቸው፣ የማያስተውሉ ናቸው፣ ያላቸውን የማያዩ ናቸው ብለናል። ዛሬ አምስተኛ ዋጋ የማይሰጡ፣ ለተሰጣቸው ነገር ዋጋ የማይሰጡ፣ ለእግዚአብሔር ነገር ዋጋ የማይሰጡ፣ ለነፍሳቸው አድራሻ ዋጋ የማይሰጡ፣ በዙሪያቸው ላሉ ደጋግ ሰዎች ዋጋ የማይሰጡ እነርሱ ዕውራን ናቸው። ብዙ ሰዎች ውለታ ቆርጣሚዎች ናቸው። ብዙ ሰዎች እግዚአብሔር ይስጥልኝ ለማለት አልታደሉም። ከድህነት የከፋ ድህነት ተቀብሎ አለማመስገን ነው። ብዙ ሰዎች በይገባኛል መንፈስ ነው የሚኖሩት። ዛሬ ሀገራችን ኢትዮጵያን በጠራራ ፀሐይ በቀትር እኩለ ሌሊት ያደረጋት ነገር ምንድን ነው ስንል የይገባኛል ስሜት እየዳበረ ነው ያለው። ሰዎች በሰው እጅ ያለው ነገር ሁሉ የነርሱ እንደሆነ ያስባሉ። የዛሬውን ለመቀበል ብቻ ሳይሆን ከዚህ በፊት የነበረውም የነሱ እንደነበረና እንደተበሉ ያስባሉ። የይገባኛል ስሜት በትዳር ውስጥ በጣም ይታያል። አለመተዛዘንን ወልዷል። ልጆች የይገባኛል ስሜት ውስጥ ገብተዋል። እማትችሉን ከሆነ ለምን ወለዳችሁን እስከ ማለት ደርሰዋል። የይገባኛል ስሜት እያደገ ነው ያለው። ምን እሰጣለሁ ሳይሆን ምን እቀበላለሁ የሚል ትውልድ መዳረሻው ገደል ነው። የህይወት ደስታ ያለው በመቀበል ውስጥ አይደለም፣ በመስጠት ውስጥ ነው። ሁል ጊዜ ሲነገር የምንሰማው ነገር አለ። ሀገሬ ምን አደረገችልኝ ሳይሆን ለሀገሬ ምን አደረግኩላት በሉ። ዛሬ ሀገራችን ኢትዮጵያን ስንመለከታት ለፋሲካ እንደተጣለ በሬ ልጆቿ ቅርጫ ገብተው እየተካፈሏት ነው። የምንቆጭ ካለን የምንቆጨው ድርሻዬን አላገኘውም ብለን ነው። በእውነት ሀገሪቱ ድሃ መሆኗ ያጠራጥራል። ይሄ ሁሉ እየተበላች ዛሬም አለች። ይህን ያህል ዝርፊያ ቢካሄድባቸው አውሮፓ አሜሪካን ወድቀው ነበረ። የልመና የብድር ገንዘብ ሳይቀር እምንቀራመት ነን። የይገባኛል ስሜት እየዳበረ ነው ያለው። አገልጋይ ተብሎ የተሰየመው ስሙ አገልጋይ ነው፣ ግን ተገልጋይ ነው፣ ጉበኛ ነው። በሀገራችን የ100 ብር ጉዳይ ለመፈጸም 200 ብር ጉቦ ይከፈላል። የስሙኒ ዶሮ የብር 50 ገመድ ይዛ ጠፋች ይባላል። እምንጠይቀውና እምንሰጠው ነገር አልተመጣጠነም። የይገባኛል ስሜት የብዙዎችን አይን በቅንዓት እንዲቀላ አድርጓል። ስለዚህም መኖር፣ መልበስ፣ በሰላም ወጥቶ መግባት ሊያስጠምድ ይችላል ማለት ነው። እኔ ብቻ ልኑር ባይነት እየነገሰ ነው ያለው።
ሁሉ ለኔ ይሁን ባይነት እየነገሰ ነው ያለው። ዋጋ የማይሰጡ ማከማቸት ይቻላል፣ ደስታን ማግኘት ግን አይቻልም። ደስታ የመንፈሳዊነት ውጤት ነው። የፈርሃ እግዚአብሔር ውጤት ነው። ሰዎች የትኛውንም ነገር ቢያደርጉልን፣ ቢሊየነር የሆኑ ሰዎች 1 ብር ሲሰጡን 1 ብር እየቀነሱ ነው። ዋጋ መስጠት፣ ዋጋ አለመስጠት ብዙ ጨካኞችን እያፈራ ነው ያለው። ጨካኞችን የምንፈጥረው እኛው ነን፣ ምስጋና ቢስ በመሆን። መራቅን የተማርኩት ከመቀራረብ ነው አለ ሰውየው። ዛሬ ብዙ የቀረቡ ሰዎች የሚርቁት እኛ ከምንሰጣቸው ምላሽ፣ ለፍቅራቸው፣ ለበጎነታቸው ዋጋ ባለመስጠታችን ነው። ዛሬ አፍቃሪዎችን፣ ዛሬ ትሁታንን፣ ዛሬ ትዕግስተኞችን እንደ ሞኝና እንደ ፈሪ ነው የምናያቸው። ለሚታገሱን ዋጋ እንስጣቸው። ተስፋ ለሚያደርጉን ዋጋ እንስጣቸው። ለኛ ለሚደክሙ ዋጋ እንስጣቸው። የሚበልጡን ብቻ አይደለም፣ ያንሱናል ብለን ለምናስባቸው ሰዎች አገልግሎት ዕውቅና መስጠት አለብን። እኛ የተጸየፍነውን የራሳችንን ቆሻሻ ለሚያነሱ ሰራተኞች ዕውቅና መስጠት አለብን። ክብር መስጠት አለብን። ዋጋ መስጠት አለብን። ጣሊያን በማፊያዎች የምትቸገር ሀገር ነች። ዛሬ በሀገራችን የተወሰኑ ሌብነቶችን እናያለን። በጣሊያን በጣም የተደራጁ ዓለም አቀፍ የሆኑ ዝርፊያዎች ይታያሉ። የጣሊያን መንግስት በአንድ ወቅት ላይ ማፊያዎችን አጠፋለሁ ብሎ ተነሳ። ማፊያዎቹ ግን ያደረጉት ምንድን ነው? ቆሻሻ የሚያነሱ ሰራተኞችን ብታነሱ እንገላቸዋለን አሉ። ቆሻሻ የሚያነሱት በሙሉ ቤታቸው ሲቀመጡ ከተማው በሙሉ ጠረኑን ለወጠ። አዎ፣ ከተማችንን በድፍረት ለማየት ቆሻሻችንን የሚያነሱ ሰራተኞች ያስፈልጉናል። ዋጋ መስጠት፣ አገልጋዮቻችን ብዙ እንዲያገለግሉን ያደርጋቸዋል። ዋጋ አልሰጠንም። የኛ ቆሻሻ ያቆሸሻቸውን ሰዎች እንጸየፋቸዋለን። ከቤታችን ጀምሮ ለሚያገለግሉን፣ ውሃ ለሚያቀብሉን ዋጋ መስጠት አለብን። አንዳንድ ጊዜ ከልጆቻችን የተሻሉ የሚወዱን ሊሆኑ ይችላሉ። እግዚአብሔር ሳያምጡም ልጅ ይሰጣል። እግዚአብሔር ለሰጠን ወዳጆች ክብር ሊኖረን ይገባል። እግዚአብሔር ላዘጋጀልን ሰዎች ክብር ሊኖረን ይገባል። ሁል ጊዜ በስጋ ሰንሰለት የታጠርን ዘረኞች መሆን የለብንም። ልጄ ልጄ፣ እህቴ፣ ወንድሜ ብቻ ማለት የለብንም። ከእህት በላይ፣ ከወንድም በላይ፣ ከልጅ በላይ እግዚአብሔር የሚሰጠን ሰዎች ይኖራሉ። እውሮች የሚባሉ መንፈሳዊ ግርዶሽ ያለባቸው በቀን ጨለማ ውስጥ የሚኖሩ ለነገሮች ዋጋ የማይሰጡ ናቸው። ይቅርታ ለሚያደርጉልን ሰዎች ዋጋ መስጠት አለብን። እንደ ድንዙዝ፣ እንደማይሰማቸው፣ እንደ ስሜት አልባ ልንቆጥራቸው አይገባም። ማደራችን አስጨንቋቸው በሰላም አደራቸው ብለው ለሚፈልጉን ዋጋ መስጠት አለብን። ትንንሽ ነገሮች ሁሉ ትልቅ መሆናቸው የሚገባን ስናጣቸው ነው። ዋጋ የማይሰጡ
መንፈሳዊ ጨለምተኞች ናቸው። እነኚህ ዋጋ የማይሰጡ ለምንድን ነው ዋጋ የማይሰጡት? ለምን ነገሮች ነው ዋጋ ባለመስጠት ከእግዚአብሔር ጋር እየተቀያየሙ ሕሊናቸው እንደ ባዕድ እየታገላቸው ያለው ለምንድን ነው? የመጀመሪያው ለሰውነታቸው ዋጋ አይሰጡም። ሰው መሆን እግዚአብሔር የመረጠልን ነው። በዚህ ዓለም ላይ ትልቁ ፍጡር አልሚውም አጥፊውም ወሳኙ ፍጡር ሰው ነው። እግዚአብሔር የመረጠልን ከምንመርጠው በላይ ነው። በፈቃዳችን ወደዚህ ዓለም አልመጣንም። በፈቃዳችንም ይህንን ዓለም ለቀን አንሄድም። የሕይወታችን መግቢያና መውጫ በእግዚአብሔር እጅና ፈቃድ ውስጥ ነው ያለው። የሰው ልጅ ይባላል ሲመጣ በገንፎ ሲሄድ በንፍሮ ይባላል። ሲወለድ በገንፎ ነው የምንቀበለው፣ ሲሞት ደግሞ በንፍሮ ነው የምንሸኘው። ጨራርሶ ነው የሚሄደው ማለት ነው። በትልቅ ጀምሮ በትንሽ የሚያበቃ ነው ማለት ነው። ግን ለሰውነታችን ዋጋ መስጠት አለብን። እኛ አርአያ ሥላሴ የሥላሴ አምሳል ነን። ውበት የምንለው ነገር የትርጉም ጉዳይ ነው። ውበት የምንለው ነገር የዘመንና የስብስቦች ስምምነት ነው። እግዚአብሔር የፈጠረውን አስቀያሚ ሰው አያውቅም። ውበት ማለት ራስን፣ ሌሎችን በፍቅር መቀበል ነው። ራሳችሁን በፍቅር ከተቀበላችሁት ውቦች ናችሁ። ነቢዩ ዳዊት ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ አለ። ዛሬ ስለ ዓይንና ስለ ጥርስ የሚቀኙ እሱ እንደሰሩት አድርገው የሚዘፍኑ ሰዎች አሉ። ስለ አካል ክፍላችሁ፣ ስለ ሰውነታችሁ መዋቅር፣ በዚህ አካላችሁ ላይ ስለተከናወነው ልዩ ጥበብ እግዚአብሔርን ማመስገን አለባችሁ። ውብ አድርገ ስለፈጠርከኝ ተመስገን ማለት አለባችሁ። ለሰውነታችን ዋጋ መስጠት አለብን። አካላችን ሙሉ ስለሆነ ማመስገን አለብን። ስለነጋልን ማመስገን አለብን። መኝታችን ላይ ሆነን የእድር ጥሩምባ ሲነፋ እንሰማለን። እገሌ ያረፈ ቅበሩ ይባላል። ይሄ ሞት የኔ ነበረ፣ እግዚአብሔር በሕይወት ለውጦልኝ ነው ብለን ማመስገን አለብን። አካላችንን ንጹሕ ስላደረገልን ማመስገን አለብን። ቢያሸተውስ ማን ይቀርበናል? እራሳችንን ሁሉ ጥለን እንመንን ነበረ። እግዚአብሔርን ስለ ሰውነታችን ስለተቀበልነው አካላችን ማመስገን አለብን። ለእጃችን አልከፈልን፣ ለእግራችን አልከፈልንም፣ ለልባችን አልከፈልንም፣ ለኩላሊታችን አልከፈልንም። ይሄ ሁሉ ቢቃወስ የቀን ወጪያችን ስንት ነበረ? አዎ ዛሬ መሪ አያስፈልገንም። በዓይናችን እያየን ከሆነ እግዚአብሔር ለመሪው የምንከፍለውን ገንዘብ በተዘዋዋሪ መንገድ በዓይን ብርሃን እየከፈለን ነው። እግዚአብሔር እጅና እግራችንን ጤናማ ስላደረገልን ማመስገን አለብን። ጤናን ከገንዘብ ውሃን ከቀለብ የሚቆጥረው የለም ይባላል። ትልቁ ገንዘብ ጤና ነው። አንዳንድ ሰው በሚቆጠር በቅጠሉ በወረቀቱ ብር፣ ገንዘብ፣ ዶላር እየተከፈለው ነው፣ ግን ጤና የለውም።
አንዳንድ ሰው ደግሞ እግዚአብሔር በጤና እየከፈለው ነው። ገና መኝታውን ሲይዝ እንቅልፍ ይወስደዋል። እግዚአብሔር በእንቅልፍ እየከፈለው ነው። ጠዋት ለመነሳት አካሉ የእርሱ ነው። እግዚአብሔር ተኝቶ በመንቃት እየከፈለው ነው። የዕድሜ ዋጋው የዛሬ ደሞዙ ስንት ነው? ለመኖራችን ዋጋ እንስጥ። ሁል ጊዜ ለመኖራችን ስለማናመሰግን መኖሪያው እያስጨነቀን ይመጣል። መኖራችን ቢደንቀን መኖሪያው ያስፈራንም ነበረ። ገበታውን ዘርግቶ እንጀራውን የማይነሳ አምላክ ነው። እንጀራውን ሰጥቶ ወጥ የማይከለክል አምላክ ነው። መኖርን ሰጥቶ መኖሪያውን የማይነሳ አምላክ ነው። ለሁሉ መላ አለው። ሁሉን በመላው ያሳድረዋል። እግዚአብሔር አባ መላ ነው። ለሰውነታቸው ዋጋ የማይሰጡ፣ ለመኖራቸው ዋጋ የማይሰጡ፣ በስራ ላይ ላሉት የአካል ክፍሎቻቸው ዋጋ የማይሰጡ እነሱ መንፈሳዊ ግርዶሽ አለባቸው። ወገኖቼ በህይወት ዘመናችን ስንት መነጽር ነው የምንቀይረው? አይን አንቀይርም። ለመኪናችን በዘመናችን ስንት ጎማ እንቀይራለን? በሁለት እግር እናረጃለን። እግዚአብሔር የሰጠን ስጦታ የከበረ ነው። ሁለተኛ ዋጋ የማይሰጡ፣ ለሀገር ዋጋ የማይሰጡ። ሀገር ማለት በመሪዎች፣ በአስተዳዳሪዎች፣ በጨካኞች፣ በደጎች የምትመዘን አይደለችም። ስርዓቶች ይለዋወጣሉ፣ ሀገር ግን ቋሚ ነው። ህዝብ ቋሚ ነው። ትውልድ ቋሚ ነው። ሀገርን በምንም ልንለውጠው አይገባም። እነ ማህተማ ጋንዲ ካደረጉት የነጻነት ትግል በላይ ህንዳውያን ሀገራቸውን እንዲወዱ አድርገዋል። ማንኛውም ህንዳዊ የሚጎርሰው ቤትም ሀገር ሊሆን ይችላል፣ የሚውጠው ግን ወደ ሀገሩ ነው። ምንም ቢሆን አገሬ ትብለው ብሎ ዘርፎ እንኳን ለሀገሩ ይልካል። አገሩም ትቀበለዋለች፣ ታከብርለታለች። ዛሬ በዓለም ላይ ተጽዕኖ ከሚፈጥሩ ሀገሮች አንዷ ህንድ ናት። ትልቁ ነፃነት አገርን መውደድ ነው። ከጣሊያን ነፃ ራሳችንን አውጥተናል። ነገር ግን በተፈራረቁት ስርዓቶች ሀገራችንን እስከ መጥላት ደርሰናል። አገሪቱ እያሽቆለቆለች ነው እንላለን። ሀገር አያሽቆለቆልም፣ እኛንን እያሽቆለቆልን ያለ ነው። ሀገሪቱ እየወደቀች ነው እንላለን፣ እኛንን እየወደቅን ያለ ነው። ተራራና ሸንተረር አይወድቅም። ለሀገራችን ፍቅር ሊኖረን ይገባል። የሀገር ፍቅርን መራቆት አድጎ ከፍተኛ ቦታ ላይ የተቀመጡት ሳይቀር እየከሰሩ ነው ያሉት። ቤትም ሀገር ላይ የሀገሩን ሰንደቅ አለመያዝ ነው የሚያስጠይቅ የሚያስተች። በእኛ ሀገር የጋራ ሰንደቅ እንኳ የሌለን ምስኪን ህዝቦች ሆነናል። ሀገርን መውደድ፣ ሀገር መኖሪያ፣ ሀገር መቀበሪያ ናት። በህይወቱ የጠላትን ሀገር ሬሳው ግን ይመጣባታል። ሀገር ሸፋኝ ናት። ምንም ቢሆን ሀገሬ ትብላው ማለትን መልመድ አለብን። የትም ዓለም ላይ ጉልበታችንን ብናፈሰው መታሰቢያ የለውም። ለሀገር ያደረግነው ትንሿ ነገር ግን ዋጋ አላት። ሀገርን መውደድ ማለት መሪን መሳደብ ማለት አይደለም። መተቸት ይገባናል።
መተቸትን ላይቋቋሙ ሊነግሱ አይችሉም። መሳደብ ግን ኃጢአት ነው። እኛ በአፍ ስንዋጋ እነሱ በጥይት ይዋጉናል። እግዚአብሔር የሾመውን ማክበር አለብን። ስድብ ከሰይጣን ነው። እኛ አልፈን ዘር ማንዘሩን ነው የምንሳደበው። የባለስልጣኖቹን እናት አባቱን ፈልገን ነው የምንሳደበው። የስድብ ዲኤንኤ አጥንተን የምንሳደብ ሰዎች ነን። ይሄ ዋጋ ያስከፍለናል። ነገር ግን ሀገርን መውደድ ማለት ባለስልጣንን ማዋረድ ማለትም አይደለም። ትክክል ያልሆነውን ነገር ትክክል አይደለም ማለት አለብን። ያለብን ግጭት ከመልካቸው፣ ከቋንቋቸው፣ ከጎሳቸው ጋር አይደለም። ሁል ጊዜም አስተሳሰብን በአስተሳሰብ መሞገት አለብን። ሀገርን መውደድ ማለት በኃያላን መንግስታት ቤተ መንግስት ደጃፍ ላይ ሰላማዊ ሰልፍ መውጣት ማለት አይደለም። ላለፉት 50 ዓመታት የኃያላን መንግስታት ደጃፍ ላይ ኢትዮጵያውያን ሰልፍ ላይ ነው ያሉት። ይሄ ሰልፍ ወደ ስላሴ ቢሆን ኖሮ አገር ህዝብ ድኖ ነበረ። ኢትዮጵያውያን የሚያድነንን ባለማወቅ የምንሰቃይ ህዝቦች ነን። የኢትዮጵያ መዳን ከእግዚአብሔር ነው፣ ከላይ ነው። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ነው የተባለው። ኢትዮጵያ እጆቿን የምትዘረጋው ወደ ኃያላን ሀገሮች አይደለም፣ ወደ ሰራዊት አምላክ ወደ እግዚአብሔር ነው። የሀገርን ዋጋ ማወቅ አለብን። ለወጣችሁበት መንደር ትንሽዬ እንደው 10 ሜትር 5 ሜትር ማትሆን ድልድይ እንኳን ለመስራት ኖሯችሁ የተፈተናችሁ ከሆነ እንደናንተ ሀገር የሚጠላ የለም። ዛሬ በተለያየ ሀገር ያለ ኢትዮጵያዊ ልቡ ያለው ሀገር ውስጥ ነው። ሀገር ግን የሚወደደው በዘፈን አይደለም። ችግረኛን፣ ጦማዳሪን፣ የእናት የአባት ጓደኞችን፣ ያሳደጉንን ጎረቤቶችን በቸርነት በማሰብ ነው። ለሀገር ዋጋ መስጠት አለብን። ነገሮች ሊዘባረቁ ይችላሉ፣ ችግሮች ሊያይሉ ይችላሉ። ነገር ግን ሀገር ሀገር ነው። ሀገር እናት ነች። እናት ምንም ብትከፋ አትለወጥም። ሀገራችሁን መውደድ አለባችሁ። ሀገር የእግዚአብሔር ስጦታ ናት። እግዚአብሔር የተሳሳተ ነገር አይሰጥም። እግዚአብሔር ጎደሎ ነገር አይሰጥም። ዋጋ የማይሰጡ ዕውራን ናቸው። ዋጋ የማይሰጡ ሶስተኛ፣ ለሃይማኖት ዋጋ የማይሰጡ። ሃይማኖት የስጋ ጌጥ፣ የነፍስ ሀብት፣ የመንፈስ እርካታ ነው። ሃይማኖትን ጳጳስም ሲኖዶስም ይሰብከዋል እንጂ የሚሰጠን አይደለም። ሃይማኖት ከእግዚአብሔር የምትሰጥ፣ ሃይማኖት ከሰማይ ወደ ምድር የወረደች፣ ሃይማኖት ጊዜያዊነት ለሚሰማው ሰው በልቼ ልሙት ለሚለው ዘላለማዊነትን የምታድል ናት። ለሃይማኖታችን ልንሞት እንችላለን፣ ይገባል። በሃይማኖት ግን አንገልም። ለሃይማኖት ብለን እንሰደባለን፣ አንሰድብም። ሃይማኖታችን ቅዱስ ፓትርያርኩ ሲናገሩ እንደሰማ ነው የደም ስራችን ናት። ደም ስሩ ከተበጠሰ ሞት ቅርብ ነው። ሃይማኖትን በደከሙ ቀሳውስት፣ የህይወት ዝለት በገጠማቸው ሰባኪዎች አትለኩት። ሳይማሩ እናስተምራለን በሚሉ በእነሱም አትለኩት። በፎካሪና በአስፎካሪዎች አትለኩት። ሃይማኖታችን ክርስቶስ በደሙ የመሰረታት
ሐረጓ ሰንሰለቷ እስከ ምጽአት ድረስ የሚቀጥል ቤተ ሥላሴ ናት። ቤተ ክርስቶስ ናት። ቤተ መንፈስ ቅዱስ ናት። ምናልባት ክርስቲያን ሀገር ላይ ስለተወለዳችሁ ከክርስቲያን ቤተሰብ ስለተገኛችሁ ክርስትናውን በቀላሉ ነው የያዛችሁት። ስለዚህ ሊቀልባችሁ ይችላል። በልጅነታችሁ ወስደው ያስጠመቋችሁ ያቋቋሙት ሳይቀር የእናንተ ባለውለታዎች ናቸው። ምድራዊ ሀብት ባይኖረን እንከን የሌለው ሃይማኖት አለን። ሃይማኖት ዋጋ የሚሰጠው ነገር ነው። ዛሬ የአዲስ ምግብ ቤት ወጥ እንደ መቅመስ አዲስ ሃይማኖት በተመሰረተበት የሚልከሰከሱ ሲጠመቁ የሚኖሩ የማይጠሩ ብዙ ትውልዶችን የሃይማኖት ፌዘኞችን እያመረትን ያለ ነው። ላለብን ጭንቀት፣ ስትረስ ምክንያቱ ሃይማኖቱ አይደለም፣ የኛ አለማመን ነው። ዛሬ ላለባቸው ችግር ሃይማኖቱን ተጠያቂ አድርገው የሚከዱ የሚያስከዱ ዞረው የሚሳደቡ ብዙዎች ናቸው። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል ማለት ዋጋ የማይሰጡ ዕውሮችን ለነሱ ጥበብ ይሰጣቸዋል። ጥበብ ሃይማኖትን ይሰጣቸዋል። ዋጋ የማይሰጡ አራተኛ ለፍቅር ዋጋ የማይሰጡ ፍቅር ያለ ቦታው አባ ጨጓሬ ነው ይባላል። ፍቅር ለማይገባው ሰው ሆዳም ሰው ፍቅር አያውቅም። የሚያግበሰብስ ሰው ፍቅር አያውቅም። የንብረት አምልኮ ያለበት ገንዘብ ዋስትናዬ ነው ብሎ የሚያስብ ሰው ፍቅር አያውቅም። ፍቅር ያለ ቦታው አባ ጨጓሬ ነው፣ ይኮሰኩሳል። ክብር የሌለው ሰው ስትወዱት ይኮሰኩሰዋል፣ ይረብሸዋል። በጥላቻ የኖረ ሰው ሲጠላና ሲጠላ የኖረ ሰው ፍቅርን መቀበል ይከብደዋል። እንዴት ፍቅርን መስጠት ቢያቅተን መቀበል እንዴት ያቅተናል ወገኖቼ? ጠላቶቻችሁን ውደዱ በሚባልበት ክርስትና ውስጥ እንዴት ወዳጆቻችንን መውደድ ወላጆቻችንን ማክበር ያቅተናል? ከክርስቶስ መንገድ በጣም ርቀናል። አዎ ለፍቅር ዋጋ የማይሰጡ ዕውሮች ናቸው ወገኖቼ። የሚወደን ሰው፣ የሚያፈቅረን ሰው፣ የሚያከብረን ሰው ውድ ነው። እግዚአብሔርም ይፈልገዋል። ምናልባት በምድር ላይ ዕድሜው አጭር ሊሆን ይችላል። ለሚወዱን ዋጋ እንስጥ። ዛሬ ማስታወሻችሁ ላይ ማን ነው የሚወደኝ? የኔ መኖር የሚያስደስተው ማንን ነው? ለሱ ቅድሚያ ስጡ። ጠላትን መውደድ የሚጀመረው ወዳጅን በመውደድ ነው። እኛ ከመጨረሻው ጠላትን ከመውደድ ጋር እንጀምርና ያቅተናል፣ አቃተኝ እንላለን። ወዳጅን በመውደድ ከዛ ጠላትን መውደድ ይቻላል። ጠላታችንን የምንወደው ምቀኛ ጎረቤት ዕቃ ስለሚያስገዛም ነው። ጠላቶቻችን ባይኖሩ ኖሮ ዝርክርክነታችን ይቀጥል ነበረ። ጠላት ጠቃሚ ነው፣ ጥንቁቅ ያደርጋል። አምስተኛም ዋጋ የማይሰጡ ላሳለፉት ጊዜ ዋጋ የማይሰጡ ላሳለፉት ጊዜ ዋጋ የማይሰጡ የጨዋ ልጅ ሲፋታ የሚጋባ ይመስላል ይባላል። የሚያወራው ደጉን ነው። አልቋል እኮ ክፉ ማውራቱ ጥቅም የለውም። ብንቀጥልም ያ ክፉ ንግግር መሰናክል ነው። ብንለያይም ደግሞ
ያ ክፉ ንግግር መሰናክል ነው። የጨዋ ልጅ ሲፋታ የሚጋባ ይመስላል ነው። ነገር ግን ትላንት ላሳለፍነው ኑሮ፣ ላሳለፍነው ፍቅር፣ ላሳለፍነው ጥሩ ጊዜ ትዝታችንን መጠበቅ አለብን። ትዝታ የረሃብ ዘመን ስንቅ ነው። ትዝታ ምግብ ነው። ትዝታ ጓደኛ ነው፣ ያጫውታል። ትዝታ ምግብ ነው፣ ይጠግናል። ላሳለፉት ጊዜ ዋጋ የማይሰጡ ሁሉን በዜሮ የሚያባዙ እነርሱ መንፈሳዊ ግርዶሽ አለባቸው። አምስተኛ ዋጋ የማይሰጡ፣ ለተደረገላቸው ዋጋ የማይሰጡ። ለሰዎች ያደረጋችሁትን ብዙ ነገር ትንሽ አድርጋችሁ ተመልከቱት። ሰዎች ያደረጉላችሁን ትንሽ ነገር ትልቅ አድርጋችሁ ተመልከቱት። ክርስቲያን የሚደረግለት ነገር ባያስጨንቀው፣ ነገር ግን ዋጋ ይሰጣል፣ ያመሰግናል። እግዚአብሔር ሆይ እኔም የደገፉኝን ለመደገፍ አብቃኝ ይላል። ለተደረገልን ነገር ዋጋ መስጠት አለብን። ደብተርና እርሳስ ለገዙልን ሰዎች ዋጋ መስጠት አለብን። ውለታቸውን አስበን ማመስገን አለብን። ሰባተኛ ዋጋ የማይሰጡ፣ ላስተማሯቸው ዋጋ የማይሰጡ። በእውነት ወላጆቻችን በስጋ ወለዱን፣ በነፍስ የሚወልዱን መምህራን ናቸው። በአይምሮ የሚወልዱን መምህራን ናቸው። ላስተማሩን፣ ስጋዊና መንፈሳዊ ጥበብን ለገለጡልን ዋጋ መስጠት አለብን። ምናልባት ዛሬ እውቀታችን ከፍ ብሎ ዓለም አቀፍ ሰው ሆነን ሊሆን ይችላል። የኛ መነሻ ግን ሃሁ ብለው ፊደል ያስጠኑን ሰዎች ናቸው። መነሻውን የረሳ መድረሻው ይጠፋዋል። ላስተማሩን ዋጋ መስጠት አለብን። ዛሬ እናስተምራለን የሚሉ ትላንት ያስተማሯቸውን ሰዎች ሲያንጓጥጡ እንሰማለን። እግዚአብሔር አለ ብለው የነገሯቸውን ሰዎች ሲያንጓጥጡ እንሰማለን። ላስተማሩን ሰዎች ዋጋ መስጠት አለብን። በማመንም በማወቅም በመኖርም ለቀደሙን ሰዎች ክብር መስጠት አለብን። ስምንተኛ ዋጋ የማይሰጡ፣ ለችግር ቀን ወዳጃቸው። በእውነት የችግር ቀን ዘመኑ ጥቂት ሊሆን ይችላል፣ ነገር ግን ከምዕት በላይ የሚረዝም ነው። በዛ ዘመን ላይ የሰማነውን ደግ የሰማነውን ክፉ አንረሳው። ጆሮአችን ልባችን በጣም ንቁ ስስ የሚሆንበት ነው። አይዞሽ ያልፋል፣ አይዞ ያልፋል ያሉን ሰዎች፣ ተኝተሽ አደርሽ ሆይ ተኝተህ ዋልክ ሆይ የሚሉን ሰዎች ባለውለታዎቻችን ናቸው። ያ ቀን ሲያልፍ ልንረሳቸው አይገባም። ችግራችንን ከነሱ ጋር፣ ምስጋናችንን ከዓለም ጋር ማድረግ አይገባንም። ለችግር ቀን ወዳጆቻችን መኖር አለብን። ለኖሩልን መኖር አለብን። አቅላችንን ስተን ጨርቅ እንዳንጥል ለታገሉልን፣ አስፈራሪያችንን ላስፈሩልን ለእነሱ ዋጋ መስጠት አለብን። እንደዛ አይደለም እኛ ሀገር ላይ የችግር ቀን ሚስት ያንን ችግር ቀን መስላ ትታያለች ይባላል። ትንሽ ገንዘብ ሲያገኙ ሚስት የሚለውጡ አሉ። ያንን የችግር ቀን ማስታወሻ ሆና ትታያቸዋለች። አላዋቂዎች፣ በእውነት ይቅርታ አድርጉልኝ፣ የኢትዮጵያ ወንዶች ሰው ገንዘብ ሲያገኝ የህፃናት መርጃ ይከፍታል። ሰው ገንዘብ ሲያገኝ እንዴት የሴቶች መርጃ ያቋቁማል?
እንዴት 4 እና 5 ሚስት ይኮለኩላል? ይሄ ዕውቀት አይደለም፣ ያለማወቅ የድንቁርና ውጤት ነው። አይ ገንዘብ መግቢያውን አያውቅም እኮ። ስንት አገልጋይ ነበረ፣ ስንቱን የሚያገለግል የለውም ገንዘብ። ገንዘብ መግቢያውን አያውቅም። ለችግር ቀን ወዳጆቻቸው ዋጋ የማይሰጡ እውራን ናቸው። በጽልመት የሚኖሩ ናቸው። የቀን ጨለማ የዋጣቸው ናቸው። ማን የችግር ቀን ታስራችሁ የጠየቃችሁ ማን ነው? ዛሬ ደውሉለት። እግዚአብሔር ነው እየተናገራችሁ ያለው። ማን ነው ታማችሁ ሲያነጥፍላችሁ የነበረ? እግዚአብሔር እንዳይታዘባችሁ ከነምስጋናችሁ እንዳትሞቱ እንዳይሞትባችሁ ያ ሰው። 9ኛ ዋጋ የማይሰጡ ላስጠጓቸው ሀገር። አንዳንዴ አገራችን አሳዳን የሚቀበሉን ሀገሮች አሉ፣ ግን እንረግማቸዋለን። አቃቂር እናወጣለን። መቼም ይቅርታ አድርጉልኝ፣ ዓለም አቀፍ ሐሜተኞች ሊሆን ነው። ስለማይመለከተን የምድር ጥግ አስተያየት ስንሰጥ እንውላለን። የራሷ አሮባት የሰው ታማስላለች። 50 እና 100 ኪሎ ሜትር እኮ መጓዝ የማንችል ህዝቦች ነን። 1000 ኪሎ ሜትር ሄደን እናናንቃለን። ላስጠጉን ሀገሮችና ህዝቦች ዋጋ እንስጥ። እኛ ብንሆን እናስጠጋቸው ነበር ወይ? እኛ ብንሆን ኖሮ አገራችን እንግዳ ተቀባይ ናት ሲባል እንሰማለን። እኔ አንድ ቀን ለእንግዳ ውሃ ቀብዬ አላውቅም። እንዴት ነው የምንቀበለው? ራሱ ግራ ነው የሚገባኝ። ላስጠጉን አገሮች ዋጋ መስጠት አለብን፣ መጸለይ አለብን። አንዳንዱ አገሩ ላይ ኖሮ ተሰዶ ተባሮ ጡረታው ሌላ ሀገር ይከፈለዋል። እግዚአብሔር ይባርካችሁ ማለት አለበት። ዋጋ መስጠት፣ ዋጋ መስጠት። መሰደድ ብርቅ አይደለም ወገኖች። እነ አብርሃም በስደት ነው፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ሙሴ፣ እነ ሕዝቅኤል፣ እነ ዳንኤል፣ 3 ደቂቅ ብዙ ቅዱሳን በስደት፣ እነ ዘሩባቤል በስደት ነው የኖሩት። 10ኛ ዋጋ የማይሰጡ ለሚፈልጓቸው። ዛሬ የሚደውሉላችሁ ሰዎች ስልካቸውን የማታነሱት አንድ ቀን ይጸጽታችኋል። የእናት ሞትና የድንጋይ መቀመጫ እያደር ይቆረቁራል ይባላል። ልጄ የት ሄደ የምትላችሁ እንደ ጥላ ስትከተላችሁ የምትሸሿት ያቺ እናት፣ ያ አባት፣ ያ ወላጅ ጡር አለው። ፈልጓቸው። ለወላጆቻችሁ መርዳት ጥሩ ነው። ሰራተኛ መቅጠር ጥሩ ነው። ከናንተ የሚፈልጉት በየቀኑ አንድ ስልክ ነው። አለሁ በሏቸው። እኔ ላለፉት 20-30 ዓመታት ከ50 ዓመት በላይ ያሉ እናቶችን አማክሬያለሁ፣ አባቶችን አማክሬያለሁ። ብዙዎቹ አመመን የሚሉት ትልቁ ህመማቸው ጭንቀት ነው። እንቅልፍ የለንም ይላሉ። ትልቁ ችግራቸው ጭንቀት ነው። የጭንቀታቸው መነሻ ደግሞ ልጄ ተወኝ፣ ልጄ ረሳኝ የሚል ነው። አለው በሏቸው። እናንተ በልጅነታችሁ የነሱን እንክብካቤ ትፈልጉ ነበረ። ስትሳሳቱ ስትወድቁ እንኳ ጎሽ የሚል ድምፅ መስማት ትፈልጉ ነበረ። እነሱ በዚህ ዕድሜ ላይ ልጅ ይሆናሉ ውለታ እንድትመልሱላቸው። ስለዚህም ሲሳሳቱም ጎሽ በሏቸው። እማዬ ትክክል ነሽ፣ አባቴ ትክክል ነህ በሏቸው። ደስ ይላቸዋል። ወላጆቻችሁን አትውቀሱ። ከፍተኛ የሆነ ተስፋ መቁረጥ ውስጥ ይገባሉ። ከፍተኛ የሆነ በሽታ ውስጥ ይገባሉ። ወላጅ የማይቋቋመው ነገር የልጁን ወቀሳ ነው። በምድር ላይ የለፋሁለት የኖርኩለት ልጄ ተሳስተሃል ካለኝ ዋጋ የለኝም ይላል። ወላጆቻችሁን አትውቀሱ። እግዚአብሔር ይህንን አባት
ይህችን እናት ሲሰጣችሁ አልተሳሳተም። ለአምላካችን ለእግዚአብሔር ምስጋና ይሁን። እውሮች የተባሉ ዋጋ የማይሰጡ ናቸው። እነሱ እነማን ናቸው? 10 ዘርዝረናል። ትምህርቱን እንደገና እንድትሰሙ ትጋብዛችኋለሁ። የልዑል እግዚአብሔር በረከት ከሁላችን ጋር ይሁን። እግዚአብሔር ሀገራችንን ኢትዮጵያን፣ ቅድስት ሃይማኖታችንን፣ አባቶቻችንን፣ መምህራንን፣ ሕዝባችንን፣ አዲስ ትውልዳችንን የሚወለዱትን ሁሉ ያጽናልን፣ ይጠብቅልን። አቤቱ ጌታ ሆይ እናመሰግንሃለን። በቸርነትህ በትንሣኤ ብርሃን ስላሰብከን በሰማይ በምድር ክብር ምስጋና ለአንተ ይሁን። ምን ይከፈልሃል? ምን ይሰጠሃል? ጌታ ሆይ ይሰጠኝ ይከፈለኝ ብትልስ ምን ልንሰጥህ? ምን ልናቀርብልህ? ጌታ ሆይ እንኳን ልናደርግልህ ያደረክልንም በቅጡ አልገባንም። ቸር ሆይ ተመስገን። በእኛ መሰበክ በእኛ መወደስ ወደሃል፣ ፈቅደሃል፣ ሽተሃል። ጌታ ሆይ እኛ አንተን ብንሆን ኖሮ እኛን አንመርጠውም ነበረ። አንተ ግን መረጥከን፣ ተመስገን። እንደ ቸርነትህ እኔን ባሪያን እነዚህን ባሪያዎችን ሀገሬን ኢትዮጵያን የሚመሩንን መሪዎች ህዝቡን ሁሉ ይቅር በለን። ጌታ ሆይ ብዙ ነው የበደልነው፣ ብዙ ነው። የስንቱን ቅስም ሰብረናል። ቀና የሚለውን በብረት ዘነዘና እንመተዋለን። በመፍረድ ተሞልተናል። ጌታ ሆይ ስንቱን ከመስመር አስወጥተነዋል። ልጄን በለጠ ብለን የእንጀራ ልጃችንን መርዝ በጥብጠን እንሰጣለን፣ እናሳብዳለን። ጌታ እግዚአብሔር ሆይ ብዙ ነው ግፋችን። ከቤተሰብ ጀምሮ ከጎረቤት ከሀገር ከቤተ ክርስቲያን ጀምሮ ያልሰራ ነው ግፍ የለም። ስንት ወጣት በአደባባይ ሲቀር እኛ የሃይማኖት አባቶች የሃይማኖት ሰባኪዎች ጌታ አንድም አላወገዝንም። ስንቱ ጌታ ሆይ በቀለም አብዮት ስንቱ አይምሮ ሜዳ ላይ ቀረ። ስንቱ ወጣት እንደወጣ አልተመለሰም። የዚህን ሁሉ ደም ተሸክመን ዛሬ ጌታ ሆይ ጊዜው አልፎ የሚበላው ሲገኝ አላስበላለን። ደም ተሸክመን የምንኖር ነን። ይቅርታ አድርግልን እባክህን። እንደ ቸርነት እኔን ባሪያህን አገልጋዮችን ሁሉ አቤቱ ይቅርበል። ከምህረት ዘበን አድርሰን ጌታ ሆይ የሞቱትን አሳርፍልን፣ ያሉትን አጽናልን። ከዳግም ሐዘን የልብ መሰበር እባክህ ጠብቀን። በረከተ አብ በረከተ ወልድ በረከተ መንፈስ ቅዱስን አቤቱ አሳድርብን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።